በፍጥረት መጀመሪያ ላይ ፈጣሪ በሁለተኛው ቀን ምድርና ገነትን ፈጠረ። በተመሳሳይ ቀን መልአኮችን፣ ሊቀ መልአኮችንና የገነት ጠባቂዎችን ፈጠረ። እነዚህ ሰማያዊ ፍጥሮች በሰማይ የሚኖሩ ሲሆን ዝነኞቹ ሚካኤልና ገብርኤል ከእነዚህ እጹብ ድንቅ ፍጥሮች መካከል ናቸው። ሆኖም በአንድ ወቅት በሰማይ ጦርነት እንደተካሄደ መጽሐፍ ቅዱስ ይናገራል። ጦርነቱን ያስነሳው ውዝግብ ምንድን ነው? በጥበብ ሁሉ የሚልቁትን መላእክት ሰይጣን እንዴት ሊያሳስታቸው ቻለ? ከእነርሱ የረቀቀ ፍጡር ቢሆን ወይስ ንግግሩ? እንዴትስ የጥበብ ምንጭ ከሆነው ከአምላክ ጋር ሊያጣላቸው ቻለ? አብራችሁን ቆዩ። ጥንት ምድር ከመፈጠሯ በፊት መላእክት ከእግዚአብሔር ጋር መተማመን በሞላው ደስታ ይኖሩ ነበር። አምላክ ሙሉ ነፃነትና ብዙ ጥበብ የሰጣቸው መላእክት ፈጣሪን የሚያመልኩት ተገደው ሳይሆን ፍቅር በሚያመነጨው ደስታ ነበር። ሆኖም አንድ ቀን ይህንን ደስታ የሚያደፈርስ ነገር ከመካከላቸው ወጣ። ታይቶ የማይታወቅ ሰላማዊ መፍትሄ የሌለው የሐሳብ ልዩነት በሰማይ ቤተሰብ ውስጥ ገብቶ መላእክትን ያስጨንቅ ጀመር። በሰማይ የተፈጠረው አለመግባባት መላእክትን ለሁለት እንደከፈለ ዮሐንስ በራእይ 12 ምዕራፍ 7 ላይ ይናገራል። አንደኛው የመላእክት ቡድን በሚካኤል አመራር ስር ሆኖ ለውጊያ ሲሰለፍ፣ ተቃራኒው ሰራዊት ደግሞ በሰይጣን እዝ ስር ሆነ። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። በመላእክት ላይ ባለው ስልጣንም የፈጣሪን ማንነት ማስከበር ስሙና ግብሩ መሆኑን ዮሐንስ ስለ ጦርነቱ በሰጠው ዘገባ ጎልቶ ይታያል። ሰይጣን ማለት ተገዳዳሪ ማለት ነው። ይህ ብዙ መላእክትን ወደ አመጽና ጦርነት የመራው የመላእክት አለቃ አሳሳችና ከሳሽ መሆኑን ዮሐንስ ይናገራል። ቀድሞ መልካም የነበሩትን መላእክት በማሳሳት ከፈጣሪያቸው ጋርና እርስ በርስ የነበራቸውን ግንኙነት እንዲበላሽ መንስኤ ሆኗል። ሰይጣን ወደ ክፋት ከማዘንበሉ በፊት ፈጣሪ በሰጠው የክብር ቦታ ማገልገል ዘወትር ደስታው ነበር። ድንቅ አድርጎ ከፈጠረው የብርሃን አምላክ ጋር እጅግ የቀረበ ግንኙነት ስለነበረው ስሙ የንጋት ኮከብ ተባለ። ሳጥናኤል ማለት ትርጉሙ ይህ ነው። ይህ ስሙ ከፍጥረታት ሁሉ በሚቀድም መንገድ የአምላክን ክብር ማንጸባረቁን ያስገነዝባል። ያለ አንዳች ምክንያት ይህ ኃያል መልአክ ለአምላኩ የሚገባውን ክብር ለራሱ መመኘት ጀመረ። ውበቱና ረቂቅ የሆነው አእምሮ ከፈጣሪ የተገኙ ስጦታዎች መሆናቸውን እያወቀ የጌታውን ትሁት ፍቅር በንቀት ዘነጋው። የመመለክ ጥማት በጽኑ ያዘው። ከፍ ባለ ቦታ ተቀምጦ የመላእክትን አምልኮ በጌትነት እርካታ መቀበል ህልሙ ሆነ። አልፎ ተርፎም እግዚአብሔር ራሱ ሊሰግድለት እንደሚገባ የማሰብ እብደት ውስጥ ገባ። የሰማዩ ሉሲፈር እርኩሱ ሰይጣን ሆነ። ሆኖም እነዚህን እንግዳ ሐሳቦች ወደ መላእክት ይዞ ቢሄድ ፈጣን ተቃውሞ እንደሚገጥመው ያውቅ ነበር። መላእክት የአምላክን በጎነትና ጥበብ እንዲጠራጠሩ የሚጋብዝ ምንም ምክንያት አልነበራቸውም። ስለ ፈጣሪ አባታቸው ባሰቡ ጊዜ ሁሉ ልባቸው ሊገለጽ በማይችል ምስጋና ተሞልቶ በስግደት ይዘምሩ ነበር። ይህንን የሚያውቀው ዲያብሎስ የልቡን ፍላጎት በስልት ለመጋረድ ዘዴ ወጠነ። ውሸት ከአንደበቱ ተወለደ። እናታችን ሔዋንን በአሳሳተበት ዘዴ አንደበቱን በውሸት አስቦ ወደ መላእክቱ ሄደ። የመብታቸው ተቆርቋሪ መስሎ ቀረበ። ፈጣሪን እንዲጠራጠሩ ጥያቄዎችን ሰነዘረ። አድማጮችን ሲያገኝ ደግሞ አስደንጋጭ የውሸት ክሶችን በማራባት ጣቱን በፈጣሪ ላይ መቀሰር ጀመረ። ውሸቱን ላመኑ መላእክት ያለ ፈጣሪ አዲስ ሕይወት በመመስረት አማልክት የመሆን ታላቅ ተስፋ እንዳላቸው ልብ በሚሰርቅ ምላስ ተናገረ። ይህ ተስፋ እንዳይፈጸም እንቅፋት የሆነባቸው አምልኮን ለራሱ ብቻ የሚፈልገው እግዚአብሔር እንደሆነ በሚደንቅ ድፍረት ተናገረ። ቀጥሎም ወደ አዲሱ ሕይወት እነዚህን መላእክት የሚመራቸው መሪ ማስፈለጉ ግልጽ ሲሆን አማጽያኑ ያለማንገራገር የሰይጣንን መሪነት እንደሚፈልጉ ወሰኑ። ለፈጣሪ መገዛት ባርነት እንደሆነ ታወጀ። የአምላክ ሕግ ረቂቅ አእምሮ ለሌላቸው እንጂ የመላእክት መመሪያ ሊሆን እንደማይችል ሰይጣንና አጋሮቹ ሰበኩ። በወቅቱ ዲያብሎስ ተሳካለት።
ባልንጀሮቹ ትኩረታቸውን ከፈጣሪ ላይ በጥላቻ አዙረው እርሱን እንደ ነፃ አውጪ ጀግና እንዲመለከቱት አሳመናቸው። የፍቅር አምላክ ስልጣኔ እንዴት ተነካብኝ ብሎ እንደማይበቀለው ሰይጣን ያውቅ ነበር። ሊሰግዱለት የማይፈልጉትን እንኳ እንደማያስገድድ ያውቃል። በተጨማሪም እንደ ሰይጣን ፍላጎቱን ለማሟላት እንደማይዋሽ ያውቃል። ስለሆነም የጌታ ፍቅር በሰማይ ለንስሐ የተሰጠውን ጊዜ ዲያብሎስ ተከታዮችን ለማፍራት ተጠቀመበት። የአምላክን በጎ ባህሪያዎች እንደ ድክመት ቆጥሮ እርኩስ ሥራውን ለማፋጠን ተጋ። መላእክት በታላቅ ውዝግብ ውስጥ ውሳኔ ላይ መድረስ ግድ ሆነባቸው። ምርጫቸውን አሳወቁ። የዲያብሎስ መላእክት ሰማይን ከፈጣሪ አገዛዝ ነፃ ለማውጣት ተሰለፉ። ይህንን ያልፈለጉ መላእክት ግን እንደ እግዚአብሔር ያለ ማን ነው በማለት በሚካኤል ስር ተሰበሰቡ። በሰማይም ጦርነት ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውና መላእክቱ መልሰው ተዋጓቸው። ነገር ግን ድል ተመቱ። በሰማይም የነበራቸውን ስፍራ አጡ። ታላቁ ዘንዶ የጥንቱ እባብ እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምንም ሁሉ የሚያስተው ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። በጦርነቱ የተሸነፉት ሰይጣንና ተከታዮቹ አጋንንትን ከሰማይ ተባረሩ። የአምላክን ቤት ሰላም አደፍርሶት የነበረው እንግዳ ጭቅጭቅም ጸጥ አለ። ስለዚህም በሰማይ የቀሩት ቅዱሳን መላእክት በደስታ ዘመሩ። ከሰማይ የተባረሩት መላእክት ወይም አጋንንት ተስፋ ያደረጉትን ነፃነት አላገኙም። ቀድሞ በሰማይ ክብር ተሞልቶ የነበረው ሐሳብና ንግግራቸው ነውረኛ ሆነ። የብቸኝነት ጽልመትና የሞት ስጋት አስደነገጣቸው። የደረሰው ጥፋት እርስ በርስ ተወነጃጀሩ። የቀራቸው እርኩስ ተስፋ ሌሎችን የኪሳራቸው ተካፋይ ማድረግ ሆነ። ስለሆነም ወደ ምድር መጡ።